ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፊንላንድ ለህፃናት የሚሆኑ ምቹ አልጋ በነፃ የምትሰጠው ለምንድን ነው? ሱኪታ እና ባሏ ፕራሳድ ወደ ፊንላንድ ሲመጡ መጀመሪያ የተሰጣቸው በካርቶን የታሸገ አልጋ ነው። እንዲሁ ሳጥን አልነበረም። ውስጡ በጣም አስፈላጊ የሚባሉ ቁሳቁሶች የያዘ ነው ትላለች። ለመጀመሪያ ጊዜ ካርቶን ስትከፍት የነበራት ልዩ ስሜትም አትረሳውም። ጥንዶቹ ከ6 ዓመታት በፊት ከሲንጋፖር ወደ ፊንላንድ ሲመጡ የመጀመሪያ ልጃቸውን እየተጠባበቁ ነበር። መንግስት የሰጣቸው አልጋ፣ ሙቀት የሚሰጡ ልብሶች፣ ብርድ ልብስና ፍራሽ አለው። እናቶች የትኛውም አይነት የኑሮ ደረጃ ላይ ቢሆኑ እኩል ልጆቻቸውን እንዲያሳድጉ ለማበረታታት የሚሰጥ ነው። ይህ ብቻ አይደለም። ሱኪታ ከጤና ባለሙያ ምክር ተለግሷታል። ልጁ ገና የ2 ሳምንት ጨቅላ ስላለች ውጭው አጥንት የሚበሳ ብርድ ነበር። ነገር ግን አባቷ ልጁን በብርድ ልብስ ሸፋፍኖ በረንዳ ላይ ተቀምጦ ሙቀት ይሰጣታል። ይህም በፊንላንድ እና ብርዳማ በሆኑት በአካባቢው ሀገራት የተለመደ ነው። ኢንጂነር ነው። ሱኪታ ደግሞ የስፖርት ፊዚዮቴራፒ ባለሙያ ናት። ስሪላንካውያን ከሚኖሩበት ሲንጋፖር ነው የመጡት። ጥሩ እንቅልፍ እንዴት ያለ ነው? ሙያተኞቹ ጥሩ እንቅልፍ ማግኘት ለህፃናት የአእምሮ ጤና፣ አካላዊ፣ ማህበረሰባዊ እና ስሜት እድገት ወሳኝ ነው ይላሉ። በዓለም ዙሪያ በርካታ ወላጆች ልጆቻቸውን በቂ እንቅልፍ እያገኙ አይደለም የሚል ስጋት ላይ ናቸው። ለዚህ ደግሞ ቁጥር 1 ተጠያቂ እየሆነ የመጣው የሞባይል ስልክ መጠቀም ነው። በለንደን ዩኒቨርሲቲ ኮሌጅ የእንቅልፍ ትምህርት ባለሙያ የሆኑት ፕሮፌሰር ዳግሚራ ዲሚትሩ እንቅልፍ ብዛቱ ብቻ ሳይሆን ጥራቱም ሊያሳስበን ይገባል ይላሉ። እንቅልፍ ማለት እንደተመጣጠነ ምግብ ማለት ነው፣ ጥራቱም በጣም ወሳኝ ነው ይላሉ ምሁሯ። አክለውም ጥራት የሌለው እንቅልፍ የህፃናትን ትምህርት የመቀበል አቅምና የአእምሮ ጤና ሊያዳክም እንደሚችል ያስጠነቅቃሉ። የህፃናት ማቆያ መምህርት የሆነችው ማሊካ ማክዳም በዚህ ትስማማለች። የተዛባ የእንቅልፍ ቡድን ያላቸው ህፃናት ትምህርት ላይ እንደሚቸገሩ ታዝባለች። እኔ እንደማየው ጥሩ እንቅልፍ ያላገኙ ልጆች ትኩረት ያንሳቸዋል፣ ይነጫነጫሉ ትላለች። ፕሮፌሰር ዲሚትር በበኩላቸው ህፃናት ረባሾች ናቸው በሚል የእንቅልፍ እጦት ችግራቸው ሳይፈታ እንዳያልፉ ያስጠነቅቃሉ። ባህሪያቸው ተበላሽቶ አይደለም፣ እንቅልፍ ማጣት ነው የሚያነጫንጫቸው ሲሉም ያስረዳሉ። አንዳንድ ጊዜ ህፃናት ተጨማሪ ትምህርት ይሰጣቸዋል፣ አስጠኝ ይቀጠርላቸዋል፣ ስክሪን ላይ ያፈጣሉ። እኔ ግን ሁሌም እንደምለው አስጠኛቸው መሆን ያለበት እንቅልፍ ነው። በቂ እንቅልፍ እንዲያገኙ ይሁን ትምህርት አቀባበልን ማስተካከል ይቻላል። በቂ ያልሆነ እንቅልፍና አሉታዊ ጎኑ አንዳንድ ጥናቶች እንደሚጠቁሙት እንቅልፍ ማጣት ለአካላዊ ጉዳት ሊያጋልጥ ይችላል። ለምሳሌ ለደም ግፊት፣ ከመጠን በላይ ውፍረት እና ለልብ ህመም ምክንያት የመሆን አቅም አለው። ዩናይትድ ኪንግደም በበርሚንግሃም ዩኒቨርሲቲ ጥናት እንደሚያሳየው ከጨቅላ ዕድሜያቸው ጀምሮ በተደጋጋሚ የእንቅልፍ እጦት የሚያጋጥማቸው ህፃናት ሲያድጉ የአእምሮ ህመም ሊገጥማቸው ይችላል። ሳይንቲስቶች የእንቅልፍ እጦት አእምሮ እድገት ላይ አሉታዊ ጉዳት እንደሚኖረውም ጠቁመዋል። ሜሪላንድ ዩኒቨርሲቲ ያደረገው ጥናትም ይህ ነው የሚያሳየው። በቂ ያልሆነ እንቅልፍ ህፃናት አእምሮ ጤንነት ላይ ጉዳት ያስከትላል። አጥኚዎቹ እንደሚሉት በቂ እንቅልፍ የሚያገኙ ህፃናት በቂ እንቅልፍ ከሚያገኙ ሲነጻጸሩ የአእምሮና የባህሪ ችግር ያስተዋልባቸዋል። ባለሙያዎቹ አክለውም እንደሚሉት በቂ እንቅልፍ አለማግኘት ህፃናት ባህሪያቸው ከመቀየሩ በላይ የምግብ ምርጫቸውን ያውከዋል። እንቅልፍና ቴክኖሎጂ ፕሮፌሰር ዲሚትር የቴክኖሎጂ አጠቃቀም ህፃናት በቂ እንቅልፍ እንዳያገኙ እያደረገ ነው ይላሉ። ወላጆች ለልጆቻቸው በተለይ ከእንቅልፍ በፊት የሚጠቀሙት ስክሪን እንዲቆጣጠሩ ይመክራሉ። ነገር ግን ቴክኖሎጂ ብዙም ለቆ ባልገባባቸው ክፍለ ዓለማት ይህ ችግር የለም። ፕራሳድ እና ሱኪታ 2 ሴት ልጆቻቸውን በቀን ቢያንስ 10 እንቅልፍ እንዲያገኙ ያደርጋሉ። የስክሪን ሰዓታቸውንም ይገድባሉ። ስሪላንካ እና ሲንጋፖር የኖሩት ጥንዶቹ ከፊንላንድ በላቀ ህፃናት ስክሪን ላይ ረጅም ጊዜ እንደሚያጠፉ አስተውለዋል። ባደግኩበት ስሪላንካ እንቅልፍ የምተኛው ቴሌቪዥን እያየሁ ነው ትላለች ሱኪታ። አሁን ልጆቻቸውን ለማስተኛት ከ30 ደቂቃ እስከ 1 ሰዓት የተለያዩ ተግባራትን ይፈጽማሉ። ለምሳሌ መጽሐፍ እንዲያነቡ ማድረግ፣ አሊያም ልጆች መጽሐፍን ማንበብ
ሕፃናት ከመተኛታቸው በፊት በነጋታው የሚለብሱትን ልብስ ያዘጋጃሉ፣ ጥርሳቸውን ይቦርሻሉ። አልጋቸው ላይ ከወጡ በኋላ ምግብ መጠየቅ ክልክል ነው። የባህል ተጽዕኖ እንቅልፍ የሰው ልጅ ተፈጥሯዊ ፍላጎት ነው። ነገር ግን ባህልም የእንቅልፍ ጉዳት ላይ ተጽዕኖ ሊኖረው ይችላል። ለምሳሌ በረመዳን ጾም ወቅት ሕዝበ ሙስሊሙ ቀኑን ሙሉ ይጾማል። ይህም ምናልባትም የእንቅልፍ ዑደትን ሊያዛባ ይችላል። ነገር ግን እንደ ሳውዲ አረቢያ ባሉ ሀገራት በዚህ ወቅት ሕፃናት ፈተና አይሰጣቸውም። ይህም ሊበረታታ ይገባል ይላሉ ፕሮፌሰር ዲሚትሩ። በምስራቅ እስያ ባሉ ሀገራት ደግሞ ጠንክሮ መስራት ባህል ነው። ሕፃናት በርካታ የቤት ስራ ተሰጥቷቸው ሌሊቱን ሙሉ እያጠኑ ሊያድሩ ይችላሉ። ይህ የአእምሮ እድገት ላይ ተጽዕኖ ሊያሳድር እንደሚችል ሙያተኞቹ ያስጠነቅቃሉ። ፕራሳድ እና ሱኪታ አሁንም ከጤና ባለሙያዎች ምክር ይጠይቃሉ። ገና ትምህርትን አልጨረስንም ይላሉ ፕሮፌሰሯ። ለሕፃናትም ሆነ ለወላጆቿ ምክር አላቸው። ሁሌም እንደምለው ምንም ይሁን ምን በቂ እንቅልፍ ማግኘት ተገቢ ነው። ጥቅሙን ልንረዳው ይገባል። በቂ ምግብና በቂ እንቅልፍ ማግኘት አለብን። እኚህ ሁለት ነገሮች በሕይወታችን እጅግ ወሳኝ ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።